ጽድት ያለ ቤት ግቢው ስፋቱ 200 ካሬ ነው። እንግዲህ ባይጨረስም ገዝቼዋለሁ እኔ ታችሁ ማለት ነው እላቸዋለሁኝ ቤተሰቦቼ እና ቀስ በቀስ ደግሞ ሌላውን ውስጥ ላይ ያለውን መቀርጽላችሁ ይሆናል። ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦቼ ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ዛሬ እንግዲህ እንደምታዩት ሰፋ ያለ ግቢ ውስጥ ነው ያለሁት። ቤተሰቦቼ ምን ትላላችሁ? ይሄንን እንግዲህ ፊት ለፊት ይታያችኋል ብዬ አስባለሁ። ጅምር ያላለቀ ቤት ገዛው ብላችሁ ምን ትላላችሁ? እና አዶኒ ደግሞ ከዶሮ ጋር እየተሯሯጠ ነው። እስኪ ኑ ላሳያችሁ። በነገራችን ላይ ብቻችሁን ግቢ ውስጥ አረባባ ተው ግን ታዋት ሂድ እዛ ጋር ታዋት፣ በቃ ታዋት ትነክሰናለች። አዶኒ ትንሽ ይረብሻልና እንደዚህ ብቻችሁን ግቢ ላይ ስትሆኑ በፍሪደም እንደዚህ ሙቀስ ሲሆነው እንደዚህ ሀጨና መልበስ ራሱ ሰው ግቢ ከሆናችሁ በጣም ነው የሚያስጠላ። ቤተሰቦቼ ግን እንደዚህ ለብቻችሁ አንድ ግቢ ላይ ስትውሉ በነፃነት በኮንፊደንስ እንዲቅንቅን ስላላችሁ ድምጽ እንደሚሰማ ባባ ስልኩን ትሰብረዋለች። ተዋት በቃ እና ልትረክስ ነው አርና እና እንደምታዩት እያስጠጋው አሳያችኋለሁ ቤተሰቦቼ። በጣም ሰፊ ግቢ ነው። ውስጡን ማሳያችሁ ይሆናል። እስካሁን ድረስ የጠፋሁበትን እያንዳንዱ ምክንያት ዛሬ አሳውቃችኋለሁ ማለት ነው። ትላንትና የሆነ ቪዲዮ ሰርቼ ፖስት ነበር፣ አልታየም። ባባን ፕራንክ እያደረግነው ነበረ፣ ግን ህፃን ልጅ ፊት ቻርጀር ስላነሳን ይሁን ምናምን ዩቲዩብ አልጎሪዝም አልበተነውም፣ አልወደደውም። ዛሬ እንግዲህ እንደምታዩት ጽድት ያለ ቤት ግቢው ስፋቱ 200 ካሬ ነው። እንግዲህ ባይጨረስም ገዝቼዋለሁ እኔ ታችሁ ማለት ነው እላቸዋለሁኝ ቤተሰቦቼ እና ቀስ በቀስ ደግሞ ሌላውን ውስጥ ላይ ያለውን መቀርጽላችሁ ይሆናል። አረ ታው ትነክሳለች። ሂድማ ቤት ልብስ እንቀይር እና ቤተሰቦቼ ደስ ይላል። በነገራችን ላይ እኔ ይሄን ያህል አመት ኮምቦልቻ ላይ ስኖር ሰፊ ከተበላ 2 ክላስ ቤት ተከራይቼ አከራይ እዛ ያለበት ነበር የምንኖረው። ተከራይቶ መኖር በጣም በመድኃኔዓለም ጭንቅ ነው። የትኛው ማከራይ ጥሩ ሪሌሽንሺፕ ቢኖራችሁ ጥሩ ሰዎች ቢሆኑም የሆነ ግን ክፍተት አታጡባቸውምና ልጄ እንደዚህ በስፋት ብቻውን አይጫወት ሰው ቃሊና ካይ ይችላል ምናምን ብዙ ነገር አለው። ብቻ እግዚአብሔር ይመስገን ዛሬ ግን ማርያም ደስ ነው ያለኝ ነፃነት አለው እና ይሄንን እያስተካከልኩ ነበር እስካሁን ድረስ የጠፋሁባችሁ ቤተሰቦች። እዚህ ጋር ደግሞ ቲማቲም አለ ትበላላችሁ። ሲመጣ ባባ ስልኩን ትሰብረዋለች ዶሮ አረፍ እና ቤተሰቦች እንዴት አላችሁ? እስኪ ላስገው ወደፊት ደግሞ ሄደን የምናየው ይሆናል ማለት ነው። ቤተሰቦች እንደነገርኳችሁ በጣም ሰፊ ነው። እስኪ ላሳያችሁ ስፋቱን። ያው እዚህ ጋር እንግዲህ የበሩ ውስጡን ከማሳየቴ በፊት ከዚህ ጀምሬ ነው ማሳያችሁ። ይሄ በሩ ነው ማለት ነው፣ መግቢያው በሩ ነው። ከዛ አስቡት ይሄ በረንዳ ነው። እዚህ ጋር አንድ ክላስ ቤት አለ፣ ራሱን የቻለ የሚከራይ አንድ ክላስ ቤት አለው። እዚህ ጋር ሰፊ ነው። እንደዚህ ብላችሁ እዚህ ጋር ራሱ ጠባብ አይደለም ጓሮ። በዚህ ጋር ሽንት ቤት መግቢያው ነው ማለት ነው። በቁርቁሮ አጥር ታጥሯል። ያው ርቀቱ ከዚህ እዛ መንገድ ድረስ አስባችሁታል። ከዛ ይሄ አንድ ቤት ነው። እዚህ ጋር ያልታጠበ ቃል እንግዲህ ቡና ጥተም ምናምን ያላጠብኩትም። ይሄ የሳሎኑ ፈርኒቸር በር ነው፣ ዋናው መግቢያው ትልቁ በር ማለት ነው። የራሱ ቆጣሪ ያለው እና እዚህ ጋር ደግሞ ሌላ በር አለው እንደምታዩት። ሌላ አንድ ክላስ ቤት ሰፊ አለው የሚከራይ ማለት ነው ከነ መስኮቱ ምናምን። እዚህ ጋር ግንብ ነው እንዳል። ከዛ እንደምታዩት በጓሮ እዛ ድረስ ሰፋቱን እያያችሁ ነው። በጣም ሰፊ ደስ የሚል ነው። እዚህ ጋር የጎረምሳ ታስቦ ተሰጥቷል እያያችሁ ነው። ለሲኖራችሁ እንግዲህ የልጅ ልብስ ማጠብ ምናምን እንዴት ነው ተወዳላችሁ? የልጅ ልብስ ማጠብ አድካሚ ነው። ለምን እኔ እንኳን ያን ያህል ቶሎ ነው የምቀይርለት፣ ለዛ ብዙም ሳጥባ አያስቸግረኝም። የዛሬ ቀን ላይ የባባይ ልብስ ማጠብ ነበረ። እዚህ ጋር ውጭ ላይ ሲወጣ የሚለብሳቸው ኳሊቲ ልብሶች ናቸው የተሰጡት ተለይተው። እዚህ ጋር ደግሞ ቤት የሚለብሳቸው
አንድ አይነት ልብስ አላለብሰውም ልጄን። እንደምታዩት ጎረቤት ምናምን አለ፣ ተሰራ ያለቀ ጽድት ያለ ቤት አለ። ዙሪያው በባህር ዛፍ የተከበበ ነው። እንደምታዩት ባሻጋሪ ሁላ አረንጓዴ ዛፎች አሉ። ባህር ዛፍ ሰው ለሙቀት በጣም ቆንጆ ነው። እሺ ሄድን። እዚህ ጋር ውሃ ብዙ ጊዜ ቶሎ ስለማትመጣ እዚህ ጋር እንትን እናደርጋለን ማለት ነው። ውሃ ቀርተን ነው የምናስቀምጥ። እሺ አሁን ወደ ቤት እንገባለን። ወደ ቤት መብራት የለም መጥቶ እንደው እንጂ መብራት መጥቷል አሁን። ስለዚህ መብራታችን እዚህ ጋር ማጭ እናደርገዋለን። እዚህ ጋር ፍሪጅ አለ። በነገራችን ላይ ቤተሰቦቼ ይቺ ፍሪጅ እኛ ስንገዛት 22,000 ብር ነበረች። አሁን 45,000 ብር ገብታለች ማለት ነው። አሜዚንግ በጣም 22,000 ብር ውድ ነው እያልኩ ነበር የገዛሁት እኔ፣ ግን አሁን 42,000 ብር ገብቷል። ቲቪ እዚህ ጋር ዲሽ ቲቪያችን ተበላሽቷል። አባ ሰብሮታል። ቲቪ የለንም ለጊዜው ማለት ነው። ውበት ሰጥቶታል። እሷ መኖሯ ቀርቦታል። የኔ እናት የኔ ሚስጥረኛ እስኪያምናት የቅድስት ድንግል ማርያም አለች። እዚህ ጋር ጎረምሳው አዶኒ ያለ፣ መጽሐፍ ቅዱሳችን፣ ውሃ ማጣሪያ ያለ። ሳሎናችን ይችን ትመስላለች። ሶፋ አልቀየርንም፣ እንደምቀየር ተስፋ አደርጋለሁ። በጣም ቆየ። ባባ ሳይወለድ የተገዛ ሶፋ ነው። ግን ባባ አዶኒያስ አዶኒ ባባ በጣም ነው የሚያስቸግረው። ቤተሰብ ወጥቶ እንዳይሄድብኝ። አዱ የት ነህ? እና ስጠራህ ቤት አትለኝም? የኔ ልጅ የት ነህ? ናና ፕሌን እየተጫወትክ ነው? ፕሌን እየተጫወትክ ነው? እና አሚው እንዳይመጣና እና ልጅ ጠፋይ ብዬ ደንግጬ ወደ ቤት ተመልሼ ነበረ። እና ቤተሰቦቼ ሳሎኑን እያሳየኋችሁ ነበር። ምንጣፍ በነገራችን ላይ የውጭ ምንጣፍ ነው። የሚገርም ነው። ሳንቲም የውጭ ስንት እንደገባ ታውቃላችሁ? 1 ሜትር 900 ብር ገብቷል። 350 ብር ነበር የዛሬ 4 አመት አካባቢ፣ የዛሬ 3 አመት። አሁን ሜትር ስንት እንደገባ ታውቃላችሁ? 950 ብር ነው። ሳሎናችን ይችን ትመስላለች። ከዛ ሳሎኑ በጣም ሰፊ ነው ቤተሰብ። በጣም ሰፊ ስለሆነ እንትን ማድረግ አልቻልንም እኛ ማለት ሌላ እቃ የለንም እንደነገርኳችሁ እኛ ማለት ነው። ማለት አሁን ፍሪጅ፣ ሶፋ፣ ቁም ሳጥን ምናምን ነውና ይሄ ሙሉ ቢሆንም ቤቱ እዚህ ጋርም አለ ቤት አለ እንዳሳየኋችሁ። ግን ሳሎኑን ለሁለት መክፈል ፈለኩኝ ነኝ ለምኝታ ክላስ እና ለእንትን ማለት ነው ለሳሎን። ሶፋው በጣም ኢሊሸብትኒ ስለሆነ ሳሎኑ ሰፊ ሲሆን አስጠላኝና ምን አደረኩ እዚህ ጋር እንደምታዩት መጋረጃ። ከዛ ምን አደረኩ በቃም ነው ብረት ድስቶች ምናምን ለጊዜው እንጠቀምባቸው። እዚህ ጋር በጣም ሰፊ ስለሆነ ቁም ሳጥን እዚህ ጋር አስቀመጥኩኝ። ልብሳችን እንደምታዩት እዚህ ጋር ተጣጥፏል። የአዶኒ የባሉካው የራሴ ሙሰባችን እዚህ ጋር አስቀመጥ። መስታወት ደግሞ እዛ ጋር አለ። አይ መስታወታችን የቁም ሳጥኑ ነው፣ ግን ባባው ስለገነጠለው እንዳይወርቅበት ብለን እዛ ጋር አስቀመጥ ነው። ከዛ እዚህ ጋር ምን አደረግን? አልጋችንን አድርገናል። ባባ ተኝቶ ስለነበረ አሁን አላነሳሳሁትም። በቃ ላይፍን ቀለል አድርጎ መኖር ነው ብዬ አሰብኩኝ። እስከመጨረሻ ይሄን ቪዲዮ እስከመጨረሻ ካያችሁ ቪዲዮን እኔ አልገዛሁትም። ብገዛው ደስ ይለኛል። አይሸጥም በነገራችን ላይ ግን እያፈላለሁ ሰዎቹ በረሃ ነው የሚኖሩት እንደዚህ ሰርተው ማምላክን የሚያምር ቤት ነው፣ የሚያምር ግቢ ነው፣ ሰፊ ነው እና ሙሉ ነው የተከራየን። እኛ ሙሉ ግቢ ተከራይተን ነው እንጂ ገዝቼው አይደለም። በገዛ ደስ ይለኝ ነበር ግን አዶኒና ባባ